ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለቱ ያልናቸውን የመረጥናቸውን አጫጭር ዜናዎቻችንን ይዘን ቀርበናል። አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የአሜሪካ ዕዳ አምና 60 ትሪሊዮን ዶላር ነበር፣ አሁን ግን 40 ትሪሊዮን ዶላር ደርሷል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራን ነጻነት 35ኛ ዓመት ምክንያት በማድረግ ፕሬዝዳንት ኢሳያስ አፈወርቂ ትላንት ባደረጉት ንግግር በርካታ ጉዳዮችን አንስተዋል። ከነዚህ መካከል አሜሪካን የሚመለከት አንዱ ሲሆን ሲናገሩም አሜሪካ በዓለም አቀፍ ደረጃ ያላትን ቦታ ከግምት ውስጥ በማስገባት ባለፈው ዓመት ባደረጉት የ34ኛው ዓመት የነጻነት በዓል ላይ የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን መመለሱን ተከትሎ ፖሊሲዎቹና ሊሆኑ የሚችሉ ውጤቶችን በጥንቃቄ መገምገም አስፈላጊ መሆኑን አጉልቼ ነበር ብለዋል። ሲቀጥሉም ሁኔታው አሁንም ውስብስብና ከባድ በመሆኑ እውነታዎችና ማስረጃዎችን አሰባስቦ ድምዳሜ ላይ ለመድረስ ጊዜው ገና መሆኑን ጠቅሰው ይሁንና የትራምፕ አሜሪካ ትቅደም የሚለው መርህ በሀብት፣ በኢንዱስትሪ ውጤት፣ በቴክኖሎጂ፣ በወታደራዊና ሌሎችም መስኮች ላይ የበላይነትን የመያዝ ውጥን ያለው ሊሆን እንደሚችል ገልጸው ይህ ግን እንደማይሳካ ግምታቸውን አስቀምጠዋል። የአሜሪካን ኢኮኖሚ የሚያሳዩ መረጃዎችን የጠቀሱ ኢሳያስ በአሁኑ ወቅት የአሜሪካ ብሔራዊ ዕዳ አስደንጋጭ መጠን ላይ ደርሷል ካሉ በኋላ ለዚህም የተሳሳተ ኢኮኖሚ ስትራቴጂን ተጠያቂ አድርገዋል። ጨምረውም የአሜሪካ ዕዳ አምና 30 ትሪሊዮን ዶላር ነበር፣ አሁን ግን 40 ትሪሊዮን ዶላር ደርሷል ያሉት ፕሬዝዳንቱ በማስከተል የአሜሪካን ኢኮኖሚ መጪ ገጠመኞች በስፋት ዘርዝረዋል። ሲቀጥሉም አርቲፊሻል ኢንተለጀንስን ጨምሮ ከቴክኖሎጂ አኳያ የዋሽንግተን መንግስት ተፎካካሪ የሚያረጋግጡ ምንም ጠቋሚ ምልክቶች የሉም በማለት የገለጹት ፕሬዝዳንት ኢሳያስ በወታደራዊ መስክም ኔቶ መዳከሙን አስረድተዋል። ባለፈው ዓመት ፕሬዝዳንት ትራምፕ ግሪንላንድን፣ ካናዳን፣ ሜክሲኮና ኩባን ለመውረር ያደረጉትን ጥረት አንስተውም እነዚህ ጥረቶች ውጤታቸው ምን እንደሚሆን ግምታዊ መደምደሚያ ላይ ከመድረስ መቆጠብ ያስፈልጋል ብለዋል። ከዚህ በተጓዳይ ባለፈው ዓመት በኢራንና በቬንዙዌላ ላይ የተፈጸሙትን ክስተቶች ያነሱት ፕሬዝዳንቱ ጨምረውም በአሜሪካ ውስጥ የአደንዛዥ እጽ ዝውውር ጉዳይ የቆየና ውስብስብ ነው። በዚህ ውስጥ የቬንዙዌላ ደረጃ ስንት ነው? የፕሬዝዳንት ማዱሮስ ሚና ምን ነበር? ፕሬዝዳንቱ በዓለም አቀፍ ሕግ መጠየቅ ቢኖርባቸውም እንኳን አሜሪካ በምን ህጋዊ መሰረት የተናጠለ እርምጃን ወሰደች? በእርግጥ የቬንዙዌላ ለአሜሪካ ብሔራዊ ደህንነት አደጋ ናት ከሆነስ በመንገድ ፕሬዝዳንት ማዱሮ እንደ ግለሰብ የአሜሪካ ብሔራዊ ደህንነት አደጋ ናቸው የሚሉ ጥያቄዎችን አንስተዋል። የኢራን ኒውክሌር ፕሮግራም በ1970ዎቹ መጀመሪያ ላይ መጀመሩን የጠቀሱት ፕሬዝዳንት ኢሳያስ ያኔ ይህ ፕሮግራም እንዲጀመር ማን እንደደገፈውና ማን እንዳበረታታው እንደሚታወቅ ገልጸዋል። ኢራን ለአሜሪካ ብሔራዊ ደህንነት ስጋት ናት የሚል ጥያቄ ያነሱት ኢሳያስ አሜሪካ በተናጠል ወታደራዊ እርምጃ የመውሰድ መብቷን ጥያቄ ምልክት ውስጥ ከተውታል። የትላንትናው ንግግራቸው በአብዛኛው በአሜሪካ ላይ ትኩረቱን ያደረገ ቢሆንም ወደ አፍሪካ ቀንድ በመግባትም ማብራሪያዎችን ሰጥተዋል። ኢጋድን ወደ ልማት ዘዋሪነት ለመቀየር ያደረግነው ጥረት ፍሬ አላፈራም ያሉት ፕሬዝዳንት ኢሳያስ ለዚህ ደግሞ በሶማሊያ፣ ኢትዮጵያ፣ ሱዳንና ደቡብ ሱዳን ያሉ ሁኔታዎችን አሁንም ትኩረት የሚፈልጉ ሆነው መቀጠላቸውን እንደ ምሳሌ አቅርበዋል። እነዚህ ሀገራት መሰረታዊ ችግሮች በሚልም ነጥቦችን አስቀምጠዋል። እነዚህም ሲዘረዝሩ አንደኛ በዜጎች ላይ የተመሰረተ ብሔርተኝነትን ከመገንባት ይልቅ በጎሳ ብሔርና ሃይማኖት ላይ በመመስረታቸው እርስ በርስ ግጭት ውስጥ በመግባታቸው፣ ሁለተኛ የጦር አበጋዞች ሉዓላዊ ተቋማትን መተካታቸው፣ ሶስተኛ ስር የሰደደ ሙስናና ዝርፊያ ባህል መኖሩን፣ አራተኛ የውጭ ጣልቃ ገብነት ለውጭ ኃይሎች ፍላጎት መገዛት የሚሉ ናቸው። ጣሊያን ሁለት የኢቦላ ተጠርጣሪዎች ተገኙ። በኡጋንዳ የእርዳታ ሰራተኛ የነበሩ ሁለት ጣሊያናውያን ሚላን ከተማ ውስጥ በኢቦላ ተጠርጥረው ሆስፒታል መግባታቸው ተዘገበ። የ30 ዓመት ዕድሜ ያለው ወንድና የ31 ዓመቷ ሴት ከኡጋንዳ ወደ ሀገራቸው የተመለሱት በአዲስ አበባ በኩል አድርገው መሆኑ ተገልጿል። ሚላን በደረሱበት ወቅት ከፍተኛ ትኩሳት፣ ማስመለስና ነስር ስለታየባቸው ሆስፒታል ገብተው በኳራንቲን ውስጥ እንደሚገኙ አንድ የጣሊያን ጋዜጣ ዘግቧል። ይህ በእንዲህ እንዳለ በዲሞክራቲክ ኮንጎ የኢቦላ ተጠርጣሪዎች ቁጥር 900 መድረሱን የዓለም የጤና ድርጅት አስታውቋል። ከነዚህ ውስጥ 101 ያህሉ በሽታው እንዳለባቸው የተረጋገጠ መሆኑንም አስረድቷል። በሌላ በኩል በኡጋንዳ ዛሬ በኢቦላ የተያዙ ሁለት ሰዎች የተገኙ ሲሆን ይህም በሀገሪቱ ውስጥ በበሽታው የተያዙትን ቁጥር 7 አድርሶታል።
ምርጫው መንግስት በየ5 ዓመቱ እንደሚመርጥ ለዓለም አቀፍ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ፈረንሳይ ዜና አገልግሎት የሆነው ኤኤፍቢ ዛሬ በሚቀጥለው ሳምንት በኢትዮጵያ ውስጥ የሚካሄደው ምርጫ አስመልክቶ ሰፋ ያለ ዘገባ አቅርቧል። በዚህ ዘገባ ካነጋገርናቸው ውስጥ የኢህአፓ ዋና ጸሐፊ የሆነችው ሚስጥረ ስላሴ ታምራት አንዷ ናት። ሚስጥረ ስትናገር የምርጫ ከዚህ ቀደም ከነበሩት በሙሉ የከፋ ነው ያለች ሲሆን አባሎቻቸው አካላዊ ጥቃትና የዘፈቀደ እስር የተፈጸመባቸው መሆኑን አስረድታለች። እንዲሁም ገለልተኛ ሚዲያዎችም ጭቆና ውስጥ እንደሚገኙ ገልጻለች። ጨምራም ምርጫ ክልሎቻችን ለመድረስ ፈተናዎች እየገጠሙን ነው፣ በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያዎች የጥላቻ የተዛባ መረጃ ዘመቻዎች ተከፍቶብናል በማለት አስረድታለች። ይህ በእንዲህ እንዳለ 11 ፓርቲዎችን ያቀፈው የተቃዋሚዎች ጥምረት ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና በበኩላቸው በእንዲህ አይነት ሁኔታዎች ውስጥ ምርጫ ማካሄድ ለዓለም አቀፍ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለት አሻይ ሁኔታዎች አለመኖራቸውን ገልጸዋል። በሌላ በኩል የኢዜማ አባል የሆኑት አቶ ኢዩኤል ሰለሞን ለዜና አውታር ሲናገሩ አሁን እያጋጠሙን ያሉትን ፈተናዎች ከግምት ውስጥ ስናስገባ ምርጫውን ሙሉ በሙሉ ፍትሐዊና ነጻ ነው ማለት አንችልም ብለዋል። ጨምረውም ተቃዋሚ ፓርቲዎች በሚዲያዎች ላይ ያገኙትን የአየር ሰዓት በመጥቀስ ካለፉት ምርጫዎች የተሻለ ነው የሚል እምነት እንዳላቸው ገልጸዋል። የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ የሱፍ ኢብራሂም በበኩላቸው በበርካታ ቦታዎች በነጻነት የምርጫ ቅስቀሳ ለማድረግ አልቻልንም ብለዋል። አክለውም የፋኖ ታጣቂዎች በእጩዎቻቸውና በደጋፊዎቻቸው ላይ ማስፈራራት፣ ስድብና የግድያ ዛቻ ጭምር እያደረሱባቸው እንደሚገኙ ገልጸዋል። የዛምቢያ ኢሚግሬሽን 25 ዶክመንት የሌላቸው ኢትዮጵያውያን በቁጥጥር ስር መዋሉን አስታወቀ። የሉሳካ ክልላዊ ኢሚግሬሽን ጽሕፈት ቤት ዛሬ ባወጣው መግለጫ በአንድ ገስት ሃውስ ውስጥ 25 ዶክመንት የሌላቸው ኢትዮጵያውያንን መያዙን ገልጿል። በመግለጫው እነዚህ ኢትዮጵያውያን ቅዳሜ ዕለት ሜ 23 ቀን 2026 በቁጥጥር ስር መዋላቸውን ጠቅሶ አብሯቸው 2 የዛምቢያ ዜጎችን በቁጥጥር ስር እንዳሉ አስረድቷል። በወቅቱም ሁለቱ ዛምቢያውያን ገስት ሃውስ ውስጥ ቆመው በነበረ ሚኒባስ መኪና ለማምለጥ በሚሞክሩበት ወቅት መያዛቸውን ያስታወቀው መግለጫው ኢትዮጵያን እድሜያቸው ከ12 እስከ 50 መሆኑን ገልጸዋል። በአገሪቱ ውስጥ በሚገኝ ህገወጥ ስደተኞች ላይ የሚደረገው ዘመቻ ተጠናክሮ እንደሚቀጥልም አስታውቀዋል። የቀድሞው የአሜሪካ ዲፕሎማት ቲቦር ናጅ በፕሬዝዳንት ኢሳያስ ላይ ጠንካራ ትችት ሰነዘሩ። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር ቲቦር ናጅ የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ባወጡት አጭር ነገር ግን እጅግ ጠንካራ መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችት ሰንዝረዋል። አንጋፋው ዲፕሎማት በይፋ የኤክስ ገጻቸው ባሰፈሩት መልእክት ታላቁ የኤርትራ ህዝብ ከ35 ዓመታት በፊት ነጻነቱን በማግኘቱ ሊኮራ እንደሚገባ በመግለጽ ለህዝቡ ጽናትና ታሪክ ያላቸውን ክብር ገልጸዋል። በሌላ በኩል ግን ዜጎችን ያለምንም መብት ያስቀረና ሀገሪቱን ወደ ግዙፍ እስር ቤትነት የቀየረ አገዛዝ ሊያፍር ይገባል ሲሉ የአስመራውን አስተዳደር ክፉኛ አውግዘዋል። አክለውም ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር የተሻለ ግንኙነት ለመፍጠር በራቸውን ክፍት እንደሚያደርጉ ተስፋ እንዳላቸው ጠቅሰው ሆኖም ይህ የዲፕሎማሲ እርምጃ ራሱ የአገዛዙን ውድቀት የሚያፋጥን ይሆናል ሲሉ ያልተጠበቀና ስትራቴጂካዊ አንደምታ ያለው ፖለቲካዊ ትንበያ አጋርተዋል። ይህ የቲቦር ናጅ አስተያየት የተሰማው የአሜሪካ የውጭ ጉዳይ ሚኒስቴር የኤርትራን ብሔራዊ ቀን አስመልክቶ ይፋዊ መግለጫ ባወጣበትና በዋሽንግተንና በአስመራ መካከል ያለው የዘመናት የሻከረ ግንኙነት ዳግም ለማጤን እንዲሁም ማዕቀቦችን ለማንሳት ፍንጮች እየታዩ ነው በሚባልበት በአሁኑ ወቅት ነው። ናጅ በመልእክታቸው አሜሪካ ከኤርትራ ጋር ግንኙነቷን ብታሻሽል እንኳን ይህ ግልጽነት ራሱ ለኢሳያስ መንግስት መውደቂያ መንገድ ጠራጊ እንደሚሆን በመጠቆም የተለየ የዲፕሎማሲ እይታን አንጸባርቀዋል። አሜሪካ የሱዳን ጦር በንጹሃንና በእርዳታ ተቋማት ላይ የፈጸመውን የድሮን ጥቃት አጥብቃ ኮነነች። የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ዛሬ ባወጣው አስቸኳይ መግለጫ የሱዳን መደበኛ ጦር በምዕራብ ኮርዶፋን ግዛት በሚገኝ ገበያ ላይ ባዘነበው የድሮን ጥቃት የበርካታ ንጹሃን ሕይወት መቀጠፉን አጥብቆ አውግዟል። በምዕራብ ኮርዶፋን ጉባኤሽ ከተማ በሚገኝ የገበያ ስፍራ ላይ በተፈጸመው በዚህ አሰቃቂ ጥቃት 28 ሰዎች ወዲያውኑ ሕይወታቸው ሲያልፍ በደርዘን የሚቆጠሩ ደግሞ ከባድ የመቁሰል አደጋ ደርሶባቸዋል። በተጨማሪም በደቡብ ኮርዶፋን ካውዳ አካባቢ የሚገኝ የሰብአዊ እርዳታ ማዕከል በዚህ ጥቃት ሙሉ በሙሉ መውደሙን የአሜሪካ መንግስት አረጋግጧል። ይህ ክስተት ሱዳን ውስጥ እየተካሄደ ያለውን ጦርነት አሳሳቢነት ይበልጥ አጉልቶ የሚያሳይ ነው። ከሚያዝያ 2023 ጀምሮ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦርና በጀነራል መሐመድ ሐምዳን ዳግሎ የሚመራው የፈጣን ድጋፍ ሰጪ ኃይል መካከል የተነሳው ዳሚ ጦርነት ሀገሪቱን ወደ ከፋ የሰብአዊ ቀውስና ረሃብ አምጥቶታል። በተለይም በኮርዶፋንና ዳርፉር አካባቢ
አካባቢዎች ጦርነቱ መልኩን እየቀየረ ሲመጣ የጦር መሳሪያዎች ኢላማ ከወታደራዊ ቀጠናዎች ወጥቶ በገበያ ስፍራዎች፣ በሆስፒታሎችና በእርዳታ ማዕከላት ላይ መሆኑ የዓለም አቀፉን የሰብአዊ መብት ሕጎች በግልጽ የጣሰ ነው። የሱዳን ጦር በንጹሃን መሰብሰቢያ ላይ ይህን መሰል ጥቃት መፈጸሙ ጦርነቱ ምን ያህል ከቁጥጥር ውጭ እንደሆነና የሰብአዊነትን ድንበር እንዳለፈ በግልጽ ያሳያል። የአሜሪካ መንግስት ይህ ርህራሄ የጎደለው ጥቃት በአስቸኳይ ሊቆም እንደሚገባም አሳስቧል። የቆሰሉ ዜጎች ያለምንም ስጋት ተገቢውን ሕክምና ማግኘት እንዲችሉና በከፋ የረሃብና የሞት አደጋ ውስጥ ለሚገኙ በሚሊዮን የሚቆጠሩ ዜጎች የሰብአዊ እርዳታ ያለምንም እንቅፋት መድረስ እንዲችል ተፋላሚ ኃይሎች ሰብአዊነቱን መሰረት ያደረገ የተኩስ አቁም ስምምነት በአስቸኳይ እንዲቀበሉ የአፍሪካ ጉዳዮች ቢሮ ጥብቅ ማሳሰቢያ ሰጥቷል። መግለጫው የሱዳን ፖለቲካዊና ወታደራዊ መሪዎች የዜጎቻቸውን እልቂት በማስቆም ለሰላም ቅድሚያ እንዲሰጡ የሚያስጠነቅቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጠናቀቅ ላይ ያለውን የኢራን ስምምነት ከእስራኤል ጋር ከተደረሰው የአብርሃም ስምምነት ጋር በማስተሳሰር 6 የሙስሊም ሀገራት ይህንን ስምምነት መቀላቀላቸው ግዴታ ሊሆን እንደሚገባ ገልጸዋል። በተለይም ሳውዲ አረቢያና ኳታር ስምምነቱን በመፈረም ቀዳሚ እንዲሆኑ አሳስበዋል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ከእስላማዊቷ የኢራን ሪፐብሊክ ጋር የሚደረገው ድርድር በጥሩ ሁኔታ እየተጓዘ መሆኑን በመጠቆም ስምምነቱ ለሁሉም የሚጠቅም ታላቅ እንደሚያመጣ ወይም ፈጽሞ ምንም ስምምነት እንደማይኖር አስታውቀዋል። ከስምምነቱ ላይ መድረስ ካልተቻለ ግን ወደ ጦር ግንባርና ተኩስ የሚካሄድ ሲሆን ይህም ከምንጊዜውም በላይ የከፋና አውዳሚ እንደሚሆን ጥብቅ ማስጠንቀቂያ ሰጥተዋል። ቅዳሜ ዕለት ከ8 የሙስሊምና የመካከለኛው ምስራቅ ሀገራት መሪዎች ጋር ባደረጉት ውይይት አሜሪካ ይህንን ውስብስብ የፖለቲካ እንቆቅልሽ ለመፍታት ካደረገችው ጥረት አንጻር ሀገራቱ ቢያንስ በተመሳሳይ ጊዜ የአብርሃም ስምምነት መፈረማቸው ግዴታ ሊሆን እንደሚገባም ገልጸዋል። ፕሬዚዳንቱ በስማቸው የጠቀሷቸው 6 ሀገራት ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽና ዮርዳኖስ ሲሆኑ አሁን ላይ የስምምነቱ አባል የሆኑት የተባበሩት አረብ ኤምሬትስና ባህሬንም እንደ አብነት አውስተዋል። በሚገርም ሁኔታ በዚህ ረጃጅም ጽሁፋቸው ውስጥ ትራምፕ ስለ እስራኤል ፈጽሞ አላነሱም። ይህም ትራምፕ እየጠየቁ ያሉት በመጀመሪያው የስልጣን ዘመናቸው እንደተጀመረ ከእስራኤል ጋር የሚደረግ መደበኛ የዲፕሎማሲ ግንኙነት ይሁን ወይም በሌላ ሰፊ የፖለቲካ ማዕቀፍ የታነጸ አዲስ ስምምነት ግልጽ አላደረጉም። የስምምነቱ መስፋፋት በሳውዲ አረቢያና ኳታር ፈጣን ፊርማ መጀመር እንዳለበትና ሌሎችም ይህንኑ መከተል እንዳለባቸው የጠቆሙት ፕሬዝዳንቱ ይህን የማያደርጉ ሀገራት መጥፎ ሀሳብ እንዳላቸው ስለሚያሳይ የኢራን ስምምነት አካል መሆን እንደሌለባቸው አሳስበዋል። ፕሬዝዳንቱ አነጋግሬያቸዋለሁ ካሏቸው በርካታ መሪዎች መካከል አብዛኛዎቹ የሰነዱ መፈረምን ተከትሎ ኢራንም የአብርሃም ስምምነት አካል ብትሆን ክብር እንደሚሆንላቸው መግለጻቸውን ጠቅሰዋል። የእስራኤል መጥፋት ከምትመኘው ቴሄራን ጋር ስምምነት ላይ ከተደረሰ በኋላ ኢራንም ምናልባት ስምምነቱን ልትቀላቀል እንደምትችል ያልተጠበቀ ሀሳብ አቅርበዋል። የአብርሃም ስምምነት አሁን ባለው የጦርና የግጭት ጊዜ ውስጥ እንኳን ለአባላቱ የፋይናንስ የኢኮኖሚና የማህበራዊ እድገት ማምጣቱን ያወሱት ትራምፕ መካከለኛው ምስራቅ በዓለም ላይ ከየትኛውም አካባቢ በተለየ መልኩ የተባበረ ኃይልና በኢኮኖሚ የጠነከረ ቀጠና እንደሚሆን ገልጸዋል። በመጨረሻም የዲፕሎማሲ ተወካዮቻቸው እነዚህን ሀገራት ወደ አብርሃም ስምምነት የማስገባት ሂደቱን በአፋጣኝ እንደሚጀምሩና በስኬት እንዲያጠናቅቁ ጥብቅ ትዕዛዝ አስተላልፈዋል። ሩሲያ የውጭ ሀገር ዜጎች በተሻለ ፍጥነት ኪየቭን ለቀው እንዲወጡ አሳሰበች። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በዩክሬን ዋና ከተማ ኪየቭ በሚገኙ ውሳኔ ሰጪ ማዕከላት ላይ ጥቃት ለማድረግ መታቀዱን አስታውቀዋል። በመሆኑም የከተማው ነዋሪዎች ከወታደራዊና ከመንግስታዊ አስተዳደር ተቋማት አካባቢ ራሳቸውን እንዲያርቁ አስጠንቅቋል። የሩሲያ መከላከያ ኃይል በኪየቭ በሚገኙ ወታደራዊ ተቋማት ላይ እርምጃ መውሰድ መጀመሩን ያስታወቀው መግለጫው በተለይም ኢላማ የሚደረጉት የድሮን ማምረቻና የስልጠና ማዕከላት መሆናቸውን አስረድቷል። መግለጫው ሲቀጥልም በከተማ ውስጥ የሚገኙ የውጭ ሀገር ዜጎች በቻሉት ፍጥነት ለቀው እንዲወጡ አሳስበዋል። የደቡብ አፍሪካ መንግስት በስደተኞች ላይ የተደረገ ያለውን ተቃውሞ አስመልክቶ አስቸኳይ ስብሰባ ተቀመጠ። የደቡብ አፍሪካ መንግስት የፍትህ፣ የወንጀል መከላከልና የደህንነት ሚኒስትሮች አስቸኳይ ስብሰባ መቀመጣቸው ተገለጸ። ይህ ዛሬ የተጀመረው ስብሰባ በአገሪቱ ውስጥ እየተባባሰ የመጣው በስደተኞች ህገወጥ የውጭ ሀገር ዜጎች ላይ የሚደረገውን ተቃውሞ በተመለከተ እንደሚወያዩ ተገልጿል። በስብሰባው ላይ ለሀገሪቱ ብሔራዊ ደህንነት ኃላፊነት ያለባቸው የጸጥታ ክላስተር ሚኒስትሮችና ከፍተኛ ባለስልጣናት በሙሉ እየተሳተፉ ይገኛሉ።
ይህንን አስመልክቶ በወጣው መግለጫ ባለስልጣናቱ በአጠቃላይ ህገወጥ ስደተኝነት ያስከተለውን ፈተና በተመለከተ ሰፊ ውይይት የሚያደርጉ ከመሆኑ በላይ ዘረኝነትና ጥላቻና መጤ ጠልነትን በተመለከተ ብሔራዊ የድርጊት መርሃ ግብር ማዕቀፍ ያጸድቃሉ ተብሏል። ይህ ስብሰባ ዛሬ ከተጠናቀቀ በኋላ በነገው ዕለት ደግሞ ባለስልጣኑ ህገወጥ የውጭ ዜጎችን ለመቃወም የተደረጉ ሰልፎችን ካስተባበሩ አካላት ጋር እንደሚነጋገሩ ተገልጿል። የቁጫ ህዝብ ዲሞክራሲያዊ ፓርቲ የምርጫ ቅስቀሳ ማድረግ እንዳልቻለ አስታወቅም። የቁጫ ህዝብ ዲሞክራሲያዊ ፓርቲ የሚዲያ ዘርፍ ኃላፊው ወይዘሮ ትዕግስት ጳውሎስ በቁጫ ሰላም በር አካባቢ በሚንቀሳቀሱ የመንግስት ባለስልጣናትና የብልጽግና ፓርቲ አመራሮች በደረሰባቸው እገዳ ምክንያት እስካሁን ምንም አይነት የምርጫ ቅስቀሳ ማድረግ እንዳልቻሉ አስታወቁም። ኃላፊዋ ከሚዲያችን ጋር በነበራቸው ልዩ ቆይታ እንደገለጹት ፓርቲያቸው ከብሔራዊ ምርጫ ቦርድ ጋር በመናበብና ህጋዊ የንቅናቄ ፍቃድ በመያዝ በበርካታ የዝግጅት ስራዎች ሲያከናውን ቆይቷል። ሆኖም በአካባቢው ባለው የገዢው ፓርቲ አመራሮች ሳቢያ እጩዎቻችንን ማስተዋወቅ፣ ህብረተሰቡ ማደራጀትና የምርጫ ካርድ ማስወሰድን ጨምሮ መደበኛ የፖለቲካ እንቅስቃሴዎችን ሙሉ በሙሉ ለማቆም መገደዳቸውን በምሬት አስረድተዋል። እንደ ወይዘሮ ትዕግስት ገለጻ ለዚህ መዋቅራዊ ጫና ዋነኛ መንስኤ በአካባቢው የሚነሳው የማንነት ጥያቄ ነው። አካባቢው የብልጽግና አመራሮች የቁጫ ማንነት ጥያቄን አታንሱ፣ ከኛ ጋር በመሆን ብልጽግናን ደግፉ፣ ማንነታችሁ ቁጫ ሳይሆን ጋሞ ነው በሉ የሚል አስገዳጅ ቅድመ ሁኔታ በማስቀመጥ የፖለቲካ ምህዳሩን እንዳጠበቡት ገልጸዋል። ባለፈው የስድስተኛ ሀገራዊ ምርጫ ወቅት ገዢው ፓርቲ በአካባቢው ህዝባዊ ድጋፍ አጥቶ የነበረ ቢሆንም አሁን ላይ ግን በኃይል የታገዘ ጫና እየፈጠረ እንደሚገኝ የጠቀሱት ወይዘሮ ትዕግስት በአሁኑ ወቅት በአካባቢው ላይ ከባድ ስጋት፣ የእገታ ድባብ በመንገሱ ህዝቡና ደጋፊዎቻቸው በከፍተኛ ፍርሃት ውስጥ እንደሚገኝ አስገንዝበዋል። ፓርቲው እየደረሰበት ያለውን እንግልት፣ የተደቀነበትን የደህንነት ስጋት በዝርዝር ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን የገለጹት ወይዘሮ ትዕግስት ጳውሎስ በአሁኑ ወቅት ከምርጫ ቦርድ የሚሰጠው ምላሽና ውሳኔ በመጠባበቅ ላይ እንደሚገኙም አረጋግጠዋል። ኢራን ከዩናይትድ ስቴትስ ጋር በምታደርገው የሰላም ድርድር የተወሰኑ መሻሻሎች ቢታዩም ስምምነቱ ግን በቅርብ ይፈረማል የሚል እምነት እንደሌላት በማሳወቅ የአሜሪካን ጉጉት አጣጥለዋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይህን ያሳወቁት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ስምምነቱ ሰኞ ዕለት ሊደርስ ይችላል ማለታቸውን ተከትሎ ነው። ቃል አቀባዩ በቴህራን በሰጡት መግለጫ አብዛኞቹ የድርድር ነጥቦች ላይ መግባባት ላይ መደረሱ እውነት ቢሆንም ስምምነቱ በቅርብ ይፈረማል ብሎ መደምደም ግን ፈጽሞ አይቻልም ብለዋል። በሁለቱም ሀገራት መካከል እየተረቀቀ ያለው የመግባቢያ ሰነድ የ60 ቀናት የተኩስ አቁም ማራዘሚያን፣ የሆርሙዝ ባህረ ሰላጤን ዳግም ክፍት ማድረግንና በኢራን የኒውክሌር ፕሮግራም ዙሪያ ላይ የሚደረጉ ቀጣይ ድርድሮች እቅድ ማውጣትን ያካተተ ነው። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሁለቱ ወገኖች ስምምነት ላይ እየደረሱ መሆኑን ቢያስታውቁም በኋላ ላይ ግን ተደራዳሪዎች እንዳይቸኩሉ ጥብቅ መመሪያ መስጠታቸውን ገልጸዋል። በህንድ ጉብኝት ላይ ያሉት ሚኒስትር ማርክ ሮቢዮ ከኢራን በኩል ምላሽ ለማግኘት ጊዜ እየወሰደ መሆኑን ተናግረዋል። ከዚህ መዘግየት ጀርባ ትልቅ ምክንያት እንዳለ የሲቢኤስ ዜና አውታር የአሜሪካ የስለላ ተቋማትን ጠቅሶም አጋልጧል። በጦርነቱ የመጀመሪያ ቀን በእስራኤል ጥቃት አባታቸውን ያጡትና እሳቸውም የቆሰሉት አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ድብቅ ስፍራ መሆናቸውን ከመልእክተኞቻቸው ጋር የሚያደርጉትን ግንኙነት እጅግ አዳጋች አድርጎታል ብለዋል። ይህ አወዛጋቢ ስምምነት የመጨረሻው የሰላም እልባት አይደለም፣ ይልቁንም እንደ ኢራኑ ማዕቀብ መነሳት፣ የታገዱ የኢራን ገንዘቦች መለቀቅና ዋሽንግተን ኢራን የኒውክሌር ፍላጎቷን እንድትገታ የምታቀርበውን ጥያቄ መሳሰሉ እጅግ ውስብስብ የፖለቲካ ጉዳዮችን ለቀጣይ ድርድር የሚያስተላልፍ ጊዜያዊ ማስታገሻ ነው። የዚህ የመጀመሪያ ዙር ስምምነት ዋነኛ የጥቅም ማዕከል 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ የሚያልፍበትና በኢራን የተዘጋውን የሆርሙዝ ባህረ ሰላጤን ዳግም ማስከፈት ላይ ያነጣጠረ ነው። ይህንኑ ተስፋን ተከትሎ ዓለም አቀፍ የነዳጅ ዋጋም በከፍተኛ ሁኔታ ሲቀንስ፣ የእስያ የአክሲዮን ገበያዎች ደግሞ ጭማሪን አሳይተዋል። ይህ ስምምነት በትራምፕ የሪፐብሊካን ፓርቲ ውስጥ ከፍተኛ መከፋፈልና የሰላ ትችትን ፈጥሯል። በርካታ የፓርቲው አባላት ስምምነቱ ለኢራን እጅግ የላላና ታሪካዊ ስህተት ነው በማለት በአደባባይ እየተቹት ይገኛሉ። ሴናተር ቴድ ክሩዝ ድርጊቱን አስከፊ ስህተት ሲሉት፣ የሴኔቱ የጦር ኃይሎች ኮሚቴ ሰብሳቢ ሮጀር ዊከር ደግሞ የ60 ቀናት የተኩስ አቁም ማለት በአሜሪካ ኦፕሬሽን ኤፒክ ፊዮሪ የተገኘውን ትልቅ ወታደራዊ ድል ገደል ማስገባት ነው ሲሉ ተችተዋል። የትራምፕ የቅርብ አጋር የሆኑት ሴናተር ሊንድሴ ግራሃም በበኩላቸው ኢራንን በቀጠናው የበላይ ኃይል አድርጎ የሚያስቀጥል ማንኛውም ስምምነት አጥብቀው ተቃውመዋል።
ዶናልድ ትራምፕ እነዚህን ተቾች ከሳሪዎች በማለት ያጣጣሏቸው ሲሆን ከኢራን ጋር የሚደረገው ስምምነት ታላቅና ትርጉም ያለው እንደሚሆን አለበለዚያ ግን ምንም ስምምነት እንደማይፈረም በድፍረት ተናግረዋል። ምንም እንኳን ስምምነት ላይ ቢደረስም የዓለም አቀፍ የሎጂስቲክና የባህር ትራንስፖርት ዘርፍ የነበረበትን ቀውስ ተሻግሮ ወደ ቀድሞ አቅርቦቱ ሰንሰለቱ ለመመለስ ወራትን ሊወስድ እንደሚችል የሴቬቹ ማሪታይም ዋና ስራ አስፈጻሚ ላርስ ጀንሰን አስጠንቅቀዋል። የካቲት 28ቱ የአሜሪካና እስራኤል የጋራ ጥቃት መላውን መካከለኛው ምስራቅ ወደ ጦርነት ማስገባቱ ይታወሳል። ኢራን ለዚህ አጸፋ በእስራኤልና በባህረ ሰላጤው የዩናይትድ ስቴትስ አጋሮች ላይ ጥቃት ከመክፈቷን ባለፈ የሆርሙዝ ባህረ ሰላጤን ዘግታለች። ሚያዝያ መጀመሪያ ላይ የተኩስ አቁም ስምምነት ቢደረስም ዩናይትድ ስቴትስ በኢራን ወደቦች ላይ የጣለችውን ጥብቅ የባህር ላይ ገዳ የመጨረሻ ስምምነት እስኪፈረም ድረስ በሙሉ ኃይሉ እንደሚቀጥል የአሜሪካው ፕሬዝዳንት አስረግጠው ተናግረዋል። ኢራን የኒውክሌር ጦር መሳሪያ ማምረት እንደማትችል በሚገባ መረዳት አለባት ያሉት ትራምፕ በቀጠናው ላይ ያላቸው ጫናን አጠናክረዋል። የአሜሪካ ሚዲያዎች እንደዘገቡት ስምምነቱ ኢራን ያላትን ከፍተኛ መጠን ያለው የበለጸገ ዩራኒየም አሳልፋ እንድትሰጥ የሚያስገድድ ሊሆን ይችላል። ጦርነቱ ሲጀመር ኢራን እስከ 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም እንደነበራት የሚታመን ሲሆን ይህ ደግሞ የኒውክሌር ቦምብ ለመስራት ወደሚያስፈልገው 90 በመቶ ለመድረስ እጅግ አጭር ጊዜ ብቻ የሚጠይቅ አደገኛ ክምችት ነው። ሆኖም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው የኒውክሌር ጦር መሳሪያ እንደማትፈልግ ለዓለም ማረጋገጫ ለመስጠት ሙሉ በሙሉ ዝግጁ መሆኑን አስታውቀዋል።